እየሰ ሌላስ ካልሲ እኮ ሁለት ነው የገዛሁልሽ። ጫሙ እንዴት ነው? አባባሙት አውልቂው ታውልቂው ለምን የምን ዕቃ? አይ ለበዓል ነው መሆን ያለበት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አለን ይመስገነው። እንግዲህ እንዳልኳችሁ ያው የገዛሁት ለፍሪ ሰርፕራይዝ አረጋታለሁ ብያችሁ ነበር አይደል? ስለዚህ ገስት መጥቻለሁ እና እንዲህ አለች ማለት ነው። እዛው ይባባዬ የገዛውለት ካልገዛሽ ምናምን ብሎኝ አለው እያለው ሻንጉሊት ማለት ነው። ካልገዛሽ አለኝ ይሄው እና ይሄ ስታየው ማለት ነው ለኔስ ለምን አልተገዛልኝ? ምንም ነገር አልገዛችሁልኝ ማለት ነው። ምንም የለም አንቺ ትልቅ አይደለሽ እንዴ? ምንድነው እንደጻ ልጅ ማባባ ያስፈልግሻል እንዴ ምናምን ነገር አልኳት እና ስለዚህ አሁን እንጠራታለን። ውጪ ላይ ናት። ስለዚህ ትወደዋለች አትወደውም የሚለው ነገር አብረን የምናየውናል። አብራችሁን ቆዩ እና ጠርቻታለሁ። ነይ ምን ያቆምሻል? እሺ ባባ አላንተ ምን ያደርግልሻል? በላ ለሷ ምንም አልተገዛማ። ምን ያደርግልሻል አንቺ? ለሱ ምን ያደርግልሻል? እና ለማንኛውም ሰላም ምን እያለኝ እንደሆነ አንቺ አስለመድሽው ተባባይ እንደሱ ያባል ሰላም በያቸው። ሳይገዛልኝ ነው ሰላም ምላቸው። በጉቡሩ እንደ ሰላም ምትያቸው አልፈልግም። እሺ ማለት እንዳንቺ አይደለም። ምን ነው እንዴ ፍራሹ ላይ አደረገችው? አረ መፈጠርሽ አዲስ አይደል እንዴ? ገደ ይበላ በደንብ ካሜራው የሚታያችሁ ቢሆን ይሄ ትግራይ እንዴት እንደሰቀለች ይነበረው ይፈልጉ ይሄ ብቻ ነው ለሱቁ እዛ ውስጥ ማለት ነው ፌስታል ውስጥ ካልሲም አረ መፈጠርሽ ፍራሹ ላይ ካልሲም ካናላ ነበረኝ። ካልሲም ካን ነበረሽ ሁለት ካልሲ እኮ ነው የገዛሁሽ። አይቴ ጭንቅላት ለምደር ቤት ጌታ ሆይ እሺ ቤት ካሎሩስ ምን ማስተያየት የለውም እንዴ? ሌላስ ካልሲ እኮ ሁለት ነው የገዛሁልሽ። እሺ ጫሙ እንዴት ነው? አባባሙት ተከተሉ እንደማ ሆ አይ ፈለግሽው ከለሩ ምናምን ግን አሁን ደስ አለኝ። አሁን ግን ገና ነው ደስ ያለሽ? አረ ከፍራሹ ላይ በፈጠረሽ አዲስ አይደል እንዴ? ግን ከፍተኛዋለሁ ሌላስ እሱ አይበቃም እንዴ? ይሄ ጭንቅላትሽን መለጠፈ ተገዘልሽ። ከላይስ ግንባር መሸፈኛ ነው። አንተ ትፈልጊያለሽ? ምን ልስጠባቴ? ጫማ ይሄን ካፋልሰክ ሰድ ምን ነው ካልሱን ንቀሽ ነው ያወራወርሽው? ለሱ ነው እንጂ እንዴ ይሄ ላስቲክ ነው ብለሽ እንዳንቂ ብሩ ስንት እንደሆነ ብታቂ አይከለው ወድሽ ከታኮኮም ላይ ነገር የለም። አፍ ነው ወድሽ። ሌላስ ከላይ ነገር ምን አለ? ከላይ ነገር ከውስጥ አለ ፓንት ምንድነው? የደጉት ፈላ ሱቅ ላይ ስቅልል እንዴ ፓንት ነው። ቤት ውስጥ እኮ ነው። ቤት ውስጥ ነው። የቤትና የውጭ ሌላ ነው። ለነው ማሸሽ ምን ችግር የለውም። ባትገዢ ለበዓል እኮ ብር የለኝም ምናምን ስልሽ ችግር የለውም ባትገዢ ምናምን አላልሽም ነበር? አይደለም ባትገዢ ችግር አልነበረውም። ግን ምን አልሽ? ዋው ያምራል። ዋው መስገን ለመጀመሪያ ጊዜ ያስደስታል የሚገዛ ነገር። እስቲ ልበሻቸው እዚህ ጋር ወጣው ተካ እንትንም ታይት ማለት ይሁንሽ አላውቅም። ግን እንግዲህ ይሄንን ነው መግዛት የቻልኩት። እስቲ ለኪያቸው
በጣም የወደድኳት ቀሚሷን ነው። ሙሉ ቢቶን ደግሞ የበለጠ ያምር ነበር። እና በነገራችን ላይ ደግሞ እንትን ይሄ ላስቲኩን የገዛውለት ነጠላ ጫማው ማለት ነው እንትን ነው ብዙ ጊዜ እንደዛ ነገር እንትን ትፈልጋችና ቆዳዎች ምናምን አላት ትምህርት ቤት ለብሳ የምትሄድ ምናምን አላትና ለጊዜው ግን መግዛት የቻልኩት ይሄንን ነው። እውነት ለመናገር ለራሴ ምንም ነገር ካልሲ እንኳን ለራሴ አልገዛውኝ። ለምዶ ተቀላችሁ እናንተ እሺ። እና እቺ ባቂሞ ማለት ነው እውነት እቺ ባቂሞ ያት አንድ ጆሮ አይተካለች አንድ እንትን ያለችላት ግን የምትታውቁት አለች ዝም ብሎ ነገር አንድ ሁለት ሶስት አለው ግን እቺኛዋን ካልገዛሽ ብሎኝ እቺኛዋን ገዛ። እቺኛዋ 200 ብር ነው ግን ያው ልትስልበት ልጨፍር ነው እንዴ ሆዬ ሆዬ በል ሆዬ ሆዬ። እና እቺ ራሷ በራሷ ማለት የምትረባለች እንት ስትታይ እንትን ነው እንጂ የምትመስለው ግን ያው የተንሻፈፈች ነገር ናት። እቺ ባቂው 150 ናት። ጫማው ደግሞ እንደዚህ ስታያው ዝም ብሎ ላስቲክ ምናምን ይመስላል። ላስቲኩ ራሱ በጣም ውድ ነው። እንትን ነው የሚላችሁ አልሆነሽም ናይስ ተደዚህ። እና የሰው ልጅ እንግዲህ አቅም የሚችለው ነው መግዛት የሚችለው። ይሄንን መግዛት የቻልኩ ለጊዜው ቅያሬም ቢሆን ይሆናታል ብዬ አስቤ ነው። እና ቤተሰብ ይሄንን ይመስላል። ያው አላት ነጠላ ጫማው ነው ምንም ማለት ግን ያው ቅያሬ የሆነ ደስ ይላል። አሚን ኬታ መጣኸው? እሺ መልሰው እኔ በሂትነት የነምላችሁ የሆነች ነገር እንኳን እንትን አይደለም ከረሜላ ስገዛልኝ ምን ያህል እንደምደሰት ልክ ከልጆቹ ጋር እንደዚህ በዓል ሲመጣ የዛን ጊዜ ኮንጎ ከ6 ብር ነበር። 6 ብር በነበረበት ጊዜ እንኳን ግዙልኝ አይገዛልኝም ነበርና በጣም ዋጋ ነበር። አሁን አላት ሰጭ ቅያሬ ምናምን ነገር አላት ግን ያው እኔ ለበዓል እሱም ሲኖር እንትን ስለማይ ያቅሙ ስለሚያደርግ ስለነበረ ቅር እንዳይላት በማለት ነው። ያው እውነት ለመናገር ያው ከዚህ በለጠም ባደርግ ኖሮኝ ባደርግ ደስ ይለኛል ግን ያው ያቅሙን ነው ማድረግ የቻልኩት ስላደረኩኝ ደስ ይለኛል። እስቲ ቆይ እንትን ብዬ ቪዲዮን እንትን ገልብጬ ላሳያችሁ እና አዩት ቤተሰብ ሲያምር እንትኑ ራስ ታይቱም እንዴት ልኳን እስቲ ወደ ላይ ከፍ አድርጊ ታይቱን ጉልበትሽ ከምን እንዴ በታይት ተደርጎ ይለበስ የለ እንዴ እስቲ እንደሆነሽ እንደ ከውስጥ እንትን አለ ቁምጣለሽ ቁምጣው ነው የሰበሰበው እና በልኳ ነው አያችሁት የገዛት ግን እኮ ነው ትልቅ አይደለም ትልቅ ያረጋል ልብሱን ኩፍፍ ያለ ነው። እስቲ ቲሸርቱን ከፍ አድርጊ እስቲ ወይቱ ጋር ያድር እስቲ እሱ አይደለም ከሱ ጋር አይደለም ከፍ የሚደረገው እንደሱ በጣም ዝቅ አታድርጊው ፋሽኑን ያጠፋዋል። እስቲ ዞር ተሽከርከሪ እንዴት ነው ከለር ምኑ ቀስ ብለሽ ነው እንጂ ልብሱን ልቀቂው ሙሉ ቢሆን ደግሞ የበለጠ ያምራል። በጉርድ ነው የሚያምረው ትፈልጊው ነበር እንደዚህ አይነት ነገር እኔ እኮ ያልገዛሽልኝ መስሎኝ ባልገዛልሽ ምን ይሰማሽ ነበር? በሻንጉሊት ይቀበለው ነበር ከበሻንጉሊት ትጮች እና እውነት ጫማው ደግሞ ምርጥ ነው። ኳለም እንትን ጥልፍልፍ አለው። እስቲ አውልቂውና በጥልፍልፉ ደግሞ አስገቢው እስቲ ካልሲው አሪፍ ሆኗታል። ካልሲው ጋር ነበር ያው ቅያሪ ይሆንሻል በማለት ነው። ምርጥ ነው ባትሪ ዲጂሽን ባትሪ አወጣለት ያያው እያሳየ ነው በደንብ አድርጎ እና ከለር እስቲ ልቀቂው ቀሚሱን። እኔ ቀሚሱን በጣም ነው የወደድኩት ከለሩ ይሆንሻል ብዬ እንትን አላልኩም ነበር እንደውም ያጥራታል ይረዝማታል እያልኩኝ ነበር። ወገቡ የቱ ጋር ነው ያደረሽው? ልብሽ ላይ ደግሞ ምንድነው የሚለው? ከላይ አይ ላቭ ዩ ነው መሙላት ነው ያለ በልብ ቅርጿ አጠገብ ሃይ ምንድናት እጃች አይ ላቭ ዩ ምን እኮ አይ አለች ከዛ ይሄ ደግሞ የፀጉር ማሳጃውን እንትኑን አበላሽ ድረስ አበጥረሽ ስታሲጂ ነው የሚደረገው። እንደሱም እስቲ ወደኋላ ትንሽ ምንድነው? እሺ ስጩ ጥቁር ይሻላል ብዬ ሌላው ከቆሻሻም ስለማይችል ለዛ ነው። ይው ባባይ
እኔ በአብዛኛው እንጃ አላውቅም። ሌላ ቦጌ ነገር አይመቸኝም። ጥቁር ምናምን ነገር ነው እንትን የምለው በአብዛኛው የሚመቸኝ። አባቴ ጫማውን ፈልገው ነው አሻንጉሊት ስገዛል። ምን አልኩኝ? አንድ ነገር ተናገርኩኝ። ጫማውን ተወርቅበታለሁ እገዛላለሁ ሌላ። እኔ ጫማውን ግን በነገራችን ላይ ላስቲክ ቢሆንም በጣም ወድጄዋለሁ። ታይቱ ደግሞ ከሱ ጋር መልበስ ትችላለሽ። ከትምህርት ቤት ከዩኒፎርምሽ ጋርም ይመሳሰላል እና ስለዚህ ይሄንን ይመስላል። ስለዚህ በቃ አወላልቄና አስቀምጪ። አሁን እና አርገሽ ልተኝ ነው። አንቺ እኮ አታፍሪም። አጠገቤ ለመጀመሪያ ጊዜ ስትደሰቺ የሆነ ነገር ተገዝቶልሽ ሌላ ጊዜ በቃ ለምን ገዛችሁ ምን ያደርግልኛል ነበር የምትይው። ከለር ደግሞ አጥቼ ነው በቀይ ያደረኩት። ሌላው ቆሻሻ አይችልም። ጥቁር ደግሞ በጥቁር አምርም ጥቁርም ነበር እና ለማንኛውም ቤተሰብ ይሄንን ይመስላል። ወይዬ እሺ ምንድነው የምትለቀለቀው? እሺ ኔድ እሺ ኔድ ኧረ አልፈልግም ውሃ ነው በቃሽ ቶቶ ቤተሰብ ይሄንን ይመስላል። ወዷቸው በመስታወት እንዴት እንደምትሆን ይቆያል ያላሳያችሁ ያታለት እንዴት እንደምትቆል ምን ልብሱ ነው እና ለማንኛውም ይሄንን ይመስል ነበር። እኔ ወድጄዋለሁ። ያው ትንሽ ነገር ቢሆን ደስ ብሎኛል። የሰው ደስታ የሚያስደስት እኔ እንጃ ሰው ሲያደርግልኝ ደስ ስለምል እኔም ደስ አድርግ ለሰው ያ ሰው ደስ ይለዋል ብዬ አስባለሁ። ስለዚህ ይሄንን ይመስላል። እኔ እጅግ በጣም ደስ ብሎኛል። እንግዲህ የዘለለች ነው እንግዲህ ነይ አውልቂው። አታውልቂው ለምን? የምን ዕቃ? አይ ለበዓል ነው መሆን ያለበት። ነይ ዕቃ ይዤ ልምጣ። ከወፍጮ ቤት አትልም ለባባ አይታወቅም። ልገዛለትም ላልገዛለትም ምንም ነገር አልገዛለትም ለባባ ጫማ። እሺ አድርግሽ እና ለማንኛውም ውድ ቤተሰቦች ይሄንን ይመስል ነበረ። ደህና ሁኑልኝ። ላይክ ሼር አድርጉ። አስተያየት ስጡኝ። ምርጫ ላይ እንዴት ነኝ? እንዳቅማችሁ መቼም እንዳቅማችሁ መኖር አለብን። እንደ ጎረቤት ሰው እንደ ቤቱ ነው ሰው መኖር ያለበት አይደለ? ለሌላ ሰው ምንም ነገር ላይሆን ይችላል። እኔ ግን ደስ ብሎኛል እቺን ማድረግ ስለቻልኩኝ በእኔ አቅም ማለት ነው። እና ለማንኛውም ቻው።